እሺ በመልካም ምግባርና በሕግ መካከል ያለው ልዩነት ምንድነው? ማለት ብዙ ጊዜ እዚሁ ሚዲያ ላይ ነው ሲነሳ የምሰማው ከሕግ ጋር በተያያዘ መልኩ ድነትን ወይንም ጽድቅን ለማግኘት የሚጥሩ ሰዎች ብዙ ጊዜ በወሬያቸው ሲያዘነብሉ የምሰማው ከመልካም ምግባር አንጻር እና የእምነት የእውነት የሚረጋገጠው በመልካም ምግባር እንደሆነ ያዕቆብ ይነግረናል። ግን ከሕግ ጋር አያይዘውት ብዙ ጊዜ ሲያወሩ እሰማለሁ። ምናልባት ቁርኝነት አላቸው። በያዕቆብ መልእክት ምዕራፍ 2 ላይ የተጠቀሰው መልካም ምግባርና የሕግ ስራዎች አንድነት አላቸው ወይ በአንድነት ሊጠሩ ይችላሉ? የጥያቄው ኒውክለሱ አልገባኝም። ኤግዛክትሊ ማለት መልካም ስራ ከድነት ጋር እንዴት ይገናኛል? አይደለም። አይ የዳነ ሰው በመልካም ምግባር ይገለጣል፣ በመልካም ስራ ይገለጣል። ያዕቆብን በግልጽ ተናገረ። ግን ለምሳሌ እኔ አሁን መዳኔ በመልካም ስራ በመስራት በአማን ፊት የዳንኩ ሰው ስለመሆኔ ለማሳያ ያንን ባደርግ ጀስት ይሄ አክሽን ይሄ ድርጊት የዳነ ሰው ድርጊት ነው ብለን ያንን መውሰድ እንችላለን። ግን በሕግስ መግለጥ እችላለሁ? ያንን በሕግ ስራ የመስለ መዳኔ መግለጥ ማሳየት ይችላል። እሺ ድምጿ ይረብሻል ትንሽ። እኛ ኃጢአተኛ መሆናችንን ግልጥ አድርጎ ግልጥ አድርጎ የሚያሳይ ነው የሚያሳይ። ስለዚህ በሕግ ምን ይታወቃል አለ ጳውሎስ? ኃጢአት ይታወቃልና አለ። በሕግ ኃጢአት ይታወቃል፣ በሕግ ጽድቅ አይታወቅም። ጽድቅ በጸጋው ነው የሚታወቀው። ጽድቅ በጸጋው ነው። ለምሳሌ ሮሜ 6 ላይ እንግዲህ ከጸጋ በታች ናችሁ እንጂ ከሕግ በታች አይደላችሁም ይላል። ደን እነዛ ከሕግ በታች የሆኑትን ለኃጢአት ደግሞ ምን ብላችኋል ነው የሚለው? ሞታችኋል ነው የሚለው። ስለዚህ ያ ኃጢአትን የሚያሳውቀው ሕግ ለሱ ምን ተብላችኋል? በክርስቶስ ኢየሱስ በኩል ተደርጋችሁ ተገላችኋል፣ ሞታችኋል። ስለዚህ እሱ ነገር መጥቶ ጽድቅን በክርስቶስ በኩል ያገኘነውን ጽድቅ ሊያጎላም ሊያሳይም አይችልም። ሕግ ማለት ነው። ባይሆን በእምነት ሕግን ምን እንላለን ይላል። ሕግ ትክክለኛ እንደነበረ በእምነት ምን እንላለን? እናጸናለን፣ እናሳየዋለን። ትክክል ነበረ፣ ችግሩ ያለው እኛ ጋር ነው። ሮሜ 7 ላይ እንደሚናገረው ማለት ነው። እኔ ግን ለኃጢአት የተሸጥኩ ምንድን ነኝ? ባሪያ ነኝ ነው አይደል? ባሪያ ነኝ። የኔ ባርነት ነው ችግሩ። ኦኬ፣ ችግሩ እኔ ጋር ነው። እኔ ነኝ ባሪያ ሆንኩት፣ ለስጋ የተሸጥኩ እኔ ጋር ነው ችግሩ ያለው። ሕጉ ግን ቅድስት ናት፣ ንጽሕት ናት ይላል ሮሜ 7 ላይ። ስለዚህ በሕግ ኃጢአት ነው የሚታወቀው። ደን ሕግ ላይ ያሉ ነገሮችን አርገን ስንገኝ አንድ ነገር እየተናገርን ያለው እየጸደቅን ነው። ትክክል ነው። ሕጉ የሱን ባህሪ፣ የሱን ነጸብራቅ፣ የሱን ኔቸር የሚያሳይ ነው። ችግሩ እኔ ጋር ነው የነበረው ነው እያልን ያለ ነው እንጂ ይህንን በማድረጌ አሁን ጽድቅ ወደሚባል ደረጃ እመጣለሁ፣ ከእግዚአብሔር ጋር ትክክል ወደመሆን ነገር እመጣለሁ የሚል ነገር የሉም። ለእኛ ያንን ህይወት ኖረ፣ ያ ተቆጠረልን የምንለው ለዚህ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 28 ጀምሮ እስከ 30 ባለው ምንድነው የሚለው? እርሱም ቅድስናችን፣ ቤዛችን፣ ጥበባችን አይደለ የሆነንን እርሱ ነው። እኛም ደግሞ በእርሱ ነው፣ በእርሱ ተደርገን ነው የእርሱ የሆን ነው ይላል ማለት ነው። በሞቱ ተደርገን በእርሱ ተደርገን ነው የእርሱ የሆን ነው። እሱ ደግሞ ለእኛ ምናችን ሆነ? ጽድቃችን፣ ቅድስናችን፣ ቤዛችን፣ ጥበባችን ሆነ ማለት ነው። ጥበቤ የምንለው ነገር የለም። እሱ ጥበቡ ወርቅዬ ነው ትላላችሁ። ቅድስናዬ የምንለው ነገር የለም። እሷ ቅድስት ናት። ቤዛዬ ምናምን እኔ በራሴ የምንለው ነገር የለም። እሷ ቤዛዊት ናት። እሷ ጽድቄ የምንለው ነገር የለም። እሱ ጻድቁ አብዶ ነው። ተውት። ምንም ኤሊያን ነው፣ ከኛ ውጭ ናቸው እነዚህ ነገሮች።
ከኛ ውጪ ለኛ የተደረጉ ነገሮች ናቸው፣ ለኛ የተቆጠሩ ነገሮች ናቸው። ደን በክርስቶስ ኢየሱስ በኩል ነው ሚዲየሙ፣ እሱ ነው ለኛ ተደርጎ ይቆጠራሉ። እኛ አድርገን ለኛ የሚቆጠሩ ነገሮች አይደሉም፣ ክርስቶስ አድርጎ ለኛ የሚቆጠሩ ነገሮች ናቸው። ያ አንደኛው ጥያቄ ያው ብዙን ጊዜ ሆኖ ከአካባቢያችንም ካሉት ከኦንሊ ጂሰስ የሚነሳው ጥያቄ ነው። እሱም ከአራቱ ወንጌሎች ባሉት ማርቆስ ወንጌል 16 የሚነሳው ጥያቄ ነው። ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ወንጌል ስበኩ ለፍጥረት ሁሉ ስበኩ ካለ በኋላ 16 ላይ ያመነ ይድናል፣ ያላመነ ግን ይፈረድበታል እያለ ይናገራል። እና እዚህ ቦታ ላይ ከዚህ በፊት በተለያየ ቦታ ሌሎችም ሲናገሩ እሰማለሁ፣ ግን ምንድነው ሙሉ በሙሉ ግልጽ አልሆን ብሎኛል። ሜቢ ዛሬ እኔ አንተ ደግሞ ለእኔ ስትመልስልኝ ግልጽ ይሆናል ብዬ አስባለሁኝና አፍን ሞልቼ ለሌሎችም ለመመለስ ደግሞ ያልተጠመቀ አይድንም ወይ የሚለውን ጥያቄ ትይዝልኝና ማብራሪያ ትሰጠኛለህ። ሌላው ደግሞ ትቀጥላለህ። ቅድም ልጁ እንዳደረገው ማለት ነው። አንደኛው ጥቅሱ ላይ ጥያቄ ምንድን ነው? ያመነ የጠመቀ ይድናል አለ። ምንድን ነው ጥያቄ? ይዛል ጥያቄው ያላመነ ያመነ የተጠመቀ ይድናል እያለ ይናገራል። እና እዚህ አካባቢ ብዙን ጊዜ ለእኔም የሚነሳልኝ ጥያቄ ካልተጠመቅ አድንም የሚል ነገር ነው የሚነሳልኝና ያልተጠመቀ አይድንም ወይ ማለት አሁን ከማመን ጋር የተያይዞ አንድ ላይ ስላለ ካልተጠመቅ አድንም አሰጥከ ይባላልና ይያያዛል ወይ የሚለው። ኦኬ እንግዲህ አያይዞ አስቀምጦታል። ይያያዛል ግን አሁን እሱ የውሃ ጥምቀት ስለጎደለ የዘላለም ድነት አታገኝም የሚል የአዲስ ኪዳን ትምህርት አለ ወይ? የለም የሚባል ነገር የለም። የሚያምኑትን ሁሉ ያጸድቅ ዘንድ ክርስቶስ የሕግ ፍጻሜ ሆኗል ነው የሚለው። በክርስቶስ ኢየሱስ በማመን ያንን ጸጋ ማግኘት እንችላለን። ግን ለምሳሌ አሁን ኢቫንጀሊካሉ ጋር ከሆነ ጊዜ በኋላ የመጣ አንደርስታንዲንግ አለ። በጣም ችግር የሆነው እሱ ነው። ባይዘው አሁን ከጎረቤቶቻችን ጋር ስናወራ አንተ ደግሞ ያልከኝ ይመስለኛል ኦንሊ ጂሰሶች ነው ጥያቄው የመጣው ነው ያልከው። ኦንሊ ጂሰሶች ሲጀመር ያንን ክፍል ክሌም ሊያደርጉ አይችሉም። ምክንያቱም they are heretics and የመጀመሪያዊቱ ቤተክርስቲያን የማታውቀውን አይነት ነገረ እግዚአብሔር አላቸው፣ ነገረ ክርስቶስ አላቸው። ስለዚህ ያመነ የተጠመቀ ቢድን ምን ያደርግላቸዋል እነሱ? ምክንያቱም እነሱ በኢየሱስ ስም ብቻ ነው የሚያጠምቁት የሚባል ነገር የለም መጽሐፍ ቅዱስ ላይ። በታሪክ በኢየሱስ ስም ብቻ ያጠመቀ የለም። መናፍቃን ናቸው ሲጀመር፣ ምንም አይጠቅማቸውም። ያ ክፍል እውነት ቢሆን እነሱን አያድናቸውም፣ ምንም አያደርግላቸውም። ለምን? ያንን ትእዛዝ የሰጠው ፐርሰኑ ላይ ፎርሸዋል። አብ ነው እየተናገረ ያለው ብሎ ነው የሚያምኑት። እዛ ቆሞ እያወራ ያለው ወደ ዓለም ሁሉ ሂዱ ብሎ እያወራ ያለው አብ ነው የሚሉት። ምን ያደርግለታል? ቀጥሎ የሚያወራውን ነገር እንደዛ ቢያምን በአብ ወልድና መንፈስ ቅዱስ ስም እያጠመቃችኋቸው የሚለው ስቲል ዞሮ ዞሮ አብም ወልድም መንፈስ ቅዱስም ስም በሚል ስለተጠቃለለ አንድ ስም ነው። አብም ወልድ ነው፣ ወልድም መንፈስ ቅዱስ ነው፣ መንፈስ ቅዱስም አብ ነው ምናምን ደበላልቀው አንድ ነው አይደለም የሚሉት። ስለዚህ ፐርሰን ኦፍ ክራይስት ላይ ኦልሬዲ ፎርሸ ጥምቀት ያድናል ምናምን ብትል ምን ያደርጋል? ምንም አያደርግም፣ ጥቅም የለውም ለሱ። ሶ ኢቫንጀሊካሉ ጋር ያለው ችግር ብዬ እኔ የማስበው which is ሪፎርመሮቹ ጋር ችግር ሆኖ ማያቅ ነገር ማለት ነው። ያመነ የተጠመቀ ይድናል ሲሉ አውትሳይድ ኦፍ ከክርስቶስ የመስቀሉ ስራ ነጥለው አይደለም የሚያስቡ። ሲያስቡ ለምን በጥምቀት በኩል እኛ እናደርጋለን ብለው ሳይሆን የሚያስቡ የነበሩት which is አሁን የኔ ትራዲሽን ሪፎርመር ትራዲሽን የሉትራንን ጭምር ወክዬ የምናገረው ማለት ነው። ጥምቀት የኛ ስራ ነው። እኛ ካጉደልን እኛ አቴን ማድረግ ነበረብን፣ እኛም ደርሰን ማድረግ ነበረብን። እኛ ካላደረግን በቃ አበቃለት ምናምን የሚል አይነት አንደርስታንዲንግ አይደለም። ኦኬ እንደሱ አይነት አንደርስታንዲንግ አይደለም ያለው። ማዳን በሚባል ቦታ ሁሉ ማዳን እግዚአብሔር ስለሆነ ያዝልኝ። ማዳን በሚጠራበት ቦታ መዳን በሚጠራበት ቦታ ላይ እኛ ፓሲቭ ነን።
እኛ በእምነት ተቀባዮች ነን። ጥምቀትን ብትል በእምነት ነው የምናደርገው። ኦኬ ጥምቀትን ቢባል በእምነት ለምን ሞቱን በሚመስል ሞት ልንተባበር ትንሣኤውን በሚመስል ትንሣኤ ልንተባበር መተባበር አለው ውስጡ። ያ መተባበር በምንድን ነው አቴን የሚደረገው? ስሩ ፌዝ ነው አቴን የሚደረገው። ስለዚህ እኛ ሪፎርመሮች ጥምቀትን እኛ የምናደርገው ነገር አድርገው ሳይሆን የሚመለከቱት ከራሱ ከእግዚአብሔር ራሱ ክርስቶስ ነው ያንን ነገር የተናገረው። ስለዚህ በክርስቶስ ንግግር ውስጥ ያሉ ነገሮች ሁሉ የክርስቶስ ሐሳብ ናቸው። ያንን ደግሞ እኛ እንዳደረግነው ተደርጎ የሚቆጠሩ ነገሮች አይደሉም። ኦኬ አይደሉም። ለዚህ ነው ጸጋን የምንቀበልበት ነው ስንል ጸጋውን የሚሰጠው እግዚአብሔር ነው፣ እኛ አይደለንም ሄደን ከዙፋኑ ላይ ጎትተን የምናወርደው። ኦኬ ስለዚህ የሰጠኸውን ጸጋ አልተቀበልክምና እሱም አንዱ ሚንስ የነበረው ጥምቀት ነውና በቃ ጋንም ልልክ ነው ምናምን፣ እሱን አንደርስታንዲንግ ነው ማንቀበለው እኛ፣ እሱን አንደርስታንዲንግ ነው ማንቀበለው። ስለዚህ በክርስቶስ ኢየሱስ ያመኑ አሁን ሌላኛው በኢቫንጀሊካን ዘንድ ችግር ነው ብዬ ማስበው አሁን ሪሰንት ላይ ያለውን ወደኋላ ያሉትን አይደለም ላይክ አሁን በዚህኛው ሴንቸሪ ያለውን ነው እያወራ ያለሁት እንጂ ከዚህ ሴንቸሪ በፊት የነበሩት ጋር ችግር አልነበረም። የኛው ኢሹ አልነበረም። ለምን? የእግዚአብሔር ስራ ነው ተብሎ ስለሚታመን ለእግዚአብሔር ስራ እንታዘዛለን። ሁለተኛው ባልጠመቅስ የሚል የቲቪት ንግግር ከሆነ እየተነገረ ያለው ውሃ ስር ገብቶ መውጣት ብቻ ነው። ሳምቲንግ እንደዛ ነገር እኔ ማደርገው ነገር ነው። እኔ ካጎደልኩ ጎደለ ምን አይነት ሜንታሊቲ ውስጥ ካለ ችግሩ አንተ ጋር ነው። ከምንም በላይ ጌታ ኢየሱስ ክርስቶስ ተናግሮ ኦኬ ጌታ ኢየሱስ ክርስቶስ ተናግሮ አንተ ጥያቄ የምታቀርብበት ጉዳይ ሊኖር አይገባም። ራይት ዳሴ ክርስቶስ ተናግሮ እንትን ይሄ የሆነ ቆይ አይስቲ እዚሽ ነገር ላይ አጀንዳ ሊያዝ ትንሽ እንትን ልበልባት አስተያየት ልስጥባት የምትለው ነገር የለም። አስተያየት እሰጣለሁ ካል ጌታ አትበላት ሊስ በቃ ዝም ብለህ በሌጣው ጥራ ወንድማችን ኢየሱስ ምናምን እያልክ ጥራ። ጌታ ኢየሱስ አትበል። ያ ማን ነው ኢየሱስ የሚባለው ምናምን እያልክ ጥራ ከፈለግ እንጂ ጌታ ኢየሱስ ካል ጌታ የተናገረን ነገር ማድረግ አለብን። ኮስችን ማድረግ የለብንም። ክርስቶስ ኢየሱስ ተናግሮ አርጊመንት ኢዝ ኦቨር በቃ አለቀ። ምንም የምትከራከረው ነገር የለም። ስለዚህ ክርስቶስ ኢየሱስ ብሎታል። ይሄ ቴክስቹዋል እንትኑ ምናምን አንሄድበትም፣ ችግር የለውም። ክፍሉን አዚቲዝ እንውሰደው። ክፍሉ ችግር ያለበት ክፍል ነው። ባይዘ ማርቆስ 16 ከቁጥር 9 በኋላ ያለው ሎንገር ኢንዲንግ ይባላል። በብዙዎቹ የአዲስ ኪዳን ጽሁፎች ውስጥ የሚታወቅ አይደለም። ባይዘ ጥንታዊ በሚባሉ ለዛ ነው ሄደህ እስቲ ያንን ክፍል ተመልከተው። በመጽሐፍ ቅዱስ እዚኛው ላይም ያለ ይመስለኛል። ኦኬ እዛ ጋር ነው ያለው ባይብል አሮጌው ላይም አዲሱ መደበኛ ትርጉም ላይም አስቀምጠዋል። ግርጌ ማጣቀሻ ላይ ጥንታውያን በሚባሉ ታማኒ ጽሁፎች ውስጥ የኛው የሚከተለው የለም። ስለዚህ የገባበት ምክንያት ላቲን ትራንስሌሽኖች ላይ ስለተገኘ ነው ምናምን። ኦኬ ለዛ ነው ግግም ያለ ምናምን ዶክትሪን እና እንትን ትግል ማንፈጥረው እዛ ቦታ ላይ እንቀበለዋለን። there is some kind of ይሄ የትራንስሚሽን ወከባ ያለበት ክፍል ነው ያ ክፍል። አንዳንድ ሌሎች ዶክትሪኖች ጠማማ ዶክትሪኖችም ጭምር የገቡበት ነው። ብዙ ስኮላሮች ማርካን ኤንዲንግ አይደለም ይሄኛው የማርቆስ አጻጻፍ ዘይቤ አይደለም ብሎ ነው የሚሞግቱትላ። በተለይ አንደኛው ብሩስ ሚስካር የሚባል ማለት ነው የግሪክ ሊቅ ነው። is one of the authorities 4 እና 5 ገጽ ሙሉ ጽፏል። እዛ ላይ 4 እና 5 ገጽ ሙሉ አስቀምጧል። ሎንገር ኢንዲንግ የሚባለው ማለት ነው ከቁጥር 9 ጀምሮ ወደ ኋላ ያለው ማርቆስ ላይ ያለው ሰው አከራካሪ ክፍል ነው። አከራካሪነቱ እንዳለ ሆኖ ግን ፎር the argument sake እናውራ። ክርስቶስ አውርቷል ተብሎ የሚታመን ከሆነ you don't need to argue about it ታረጋዋል። ደን እዛሽ ጋር አለ የቃላት ጨዋታም አለ። ያመነ የተጠመቀ ይድናል። yes ደን ያላመነ ይፈረድበታል። ስለዚህ ፍርድ የተያዘው ከእምነት ጋር ከሆነ መዳንም እያያዘው ከእምነት ጋር ነው የሚለው ነገር እንድናመጣ ያደርገናል። ግን አንድ ላይ እምነትና ጥምቀት ደግሞ ተያይዞ ስለመጣ አክሮባት መስራት አይኖርብህም። እዛ ጋር ኦኬ አምናሃል። አዎ ጌታዬ ምን ብሎ ነበረ? ያመኑ እነሱ ይጠመቃሉ ብሎ ነበረ ነው። አዎ ልጠመቃ ብለህ ነው መነሳት ያለብህ። ባልጠመቅስ ምናምን ለምን ኮስችን ታደርጋለህ? ክርስቶስ ካወራ ኮስችን አይደረግም። አርጊመንት ኢዝ ኦቨር አለቀ። ስለዚህ እኛ አማኞች ነን እንታዘዘዋለን። ኦኬ ዳን ሳይጠመቁ የዳኑ ሰዎች ነበሩ ሳይጠመቁ። የመጀመሪያዎቹ ጥሩ ኤግዛምፕሎቻችን ሐዋርያቱ ናቸው። ከሐዋርያቱ ጳውሎስ ብቻ ነው የተጠመቀው በሐናንያ እጅ ሆነ። ታሲ ጴጥሮስ ስለመጠመቁ there is no positive inference። ዮሐንስ ስለመጠመቁ there is no positive ማሳያ የለም።
እኔ ደስ ነው ያለኝ። ባለፈው ከስፒሮስ ጋር ስናወራ ግሪክ ኦርቶዶክስ አልተጠመቁም፣ እነሱ አጥማቂ ናቸው እንጂ እንዲጠመቁ ግዴታ አይደለም ምናምን ያለ ሲያወራ ነበር። ያልተጠመቁም። ስለዚህ የማይድኑ ሰዎች ናቸው የዘላለምን ድነት ወንጌል የሰጡ። ያልዳኑ ሰዎች ናቸው፣ ጋነም ያሉ ሰዎች ናቸው የመዳንን ወንጌል የሰጡ። ምክንያቱም ጥምቀትን አልተጠመቁምና። ኦግስቲንም አልተጠመቁም ብሎ ነው የሚያምነው። ባይዘ ኦግስቲን ሐዋርያቱ አልተጠመቁም ብሎ ነው የሚያምነው። ኦኬ ዳሴ አልተጠመቁም። አክሮባት ሊሰራ ሞክሮ ነበር፣ ብዙ ጊዜ ነግሬያቸዋለሁ። እዛ ታንኳ ላይ ያሉ ውሃ ሲነካቸው ምናምን እንደ ጥምቀት ይቆጠርላቸዋል ምናምን በቃ ሞከረ፣ አልሆነም። ግን እንዳልተጠመቁ የኦፊሻሊ መጠመቅ የሚባለውን ነገር በአብ ወልድ መንፈስ ቅዱስ ስም አልተጠመቁም። ፖዚቲቭ ኢንፍራንስ ከዛ ማውጣት አይቻልም። ሐዋርያቱ ተጠምቀዋል ያለ ቤተክርስቲያን አባት አለ፣ ቅርብ ያሉ አፖስቶሊክ ፋዘርስ እነ ኢራኔስ ምናምን እንዴ እኔ እንትናን እኮ አውቀዋለሁ፣ ዮሐንስን እኮ አውቀዋለሁ፣ እነ ጀስቲን ማርቲር ምናምን እንዴ ፖሊካርፕ ነግሮኛል፣ ዮሐንስ ተጠምቆ ነበር ምናምን ተወርቷል። እንደዛ ኖ ነን ፕሪሳፖዝ ከማድረግ ውጭ ፖዚቲቭ ፕሪሳፖዚሽኑ ይበልጣል ኔጌቲቭሊ የሆነ ነገር ከማስገባት ማለት። ስለዚህ ይሄ እንዲህ ጨምቀ ይዘ ይሄ ጎደለ ማለት በቃ ድነት ተቆረጠ ምናምን ሲሆን በዛ መልክ እንትን አንልም። ኦኬ የሆነ አንሰማቸው ምናምን። ግን የክርስቶስ ትእዛዝ እንደመሆኑ ጌታችንን ስለምንወደው ኦኬ እሱ ያዘዘው ትእዛዝ ላይ ምንም አስተያየት ስለማንሰጥ ደን በዛ ሳክራመንት በኩል በዛ ትእዛዝ በኩል ደግሞ እግዚአብሔር ጸጋውን እንደሚያድል ስለምናምን ወዱት ምን እንደማለት መሰላችሁ? የሆነ ክርስቶስ ያዘዘው ነገር ላይ ኮስችን ማድረግ አሁን ለምሳሌ ያመነ ይጠመቅ ይድናል ተብሎ ከመዳን ጋር ተያይዞ መጥቷል። እንግዲህ ጥምቀት አይደለም። ከዛ ግን እኮ ምናምን ብለን ኮስችን ማድረግ ማለት ተጋብተናል ግን አብረን ባንኖርስ ምናምን እንደማለት ነው። አዎ ተጋብተናል፣ ቀለበት አድርገናል ምናምን ግን አብረን ባንኖር ኖ። ከተጋባ አብረህ ትኖራለህ። ዳሴት አብራት ልትኖር ነው ያገባሃት። አብረሹ ልትኖሪ ነው ሞት እስኪለየን ያሉ ብለሽ ሞት እስኪለየን ብለህ የገባው ማግባቱን አገባለሁ ግን አብሬ አልኖርም አይባልም አይደል? ማመኑን ሳምኛለሁ ግን አልጠመቅም አይባልም። አትለያዩት። በቃ እዛ ጋር ምን የተጠመቀ ብሏል። just do it። ግን ያ እምነት በጎደለበት ድነትን ኤክሴፕሽናል ፖዚቲቭ ሊሆን ፊት ለፊት ባለው ነገር ማለት ነው። እምነት በጎደለበት ሰዎች እንዲያምኑ የቀረበላቸውን ነገር ባለማመናቸው ኤክሰፕሽን ተደርጎ የተቀመጠ ነገር የለም። ኦኬ ባያምኑም ተብሎ የተቀመጠ መጽሐፍ ቅዱስ ላይ የለም። ግን ማመን የሚችሉ ሰዎች ያልተጠመቁ መኖራቸው መጽሐፍ ቅዱስ ላይ ተነግሮልናል። አንድ ፖዚቲቭ ኬዝ ደግሞ የምንሰራው ማለት ነው። ማመን እየቻሉ ማመን እየኖረባቸው ያላመኑ ባያምኑም ተብሎ ኤክሰፕሽናል ነገር የተሰራላቸው ነገር መጽሐፍ ቅዱስ ላይ የለም። ግን መጠመቅ እየቻሉ ዳይሬክትሊ ግን ሳይጠመቁ ከመጠመቅ በኋላ ሊመጡ ያሉ ነገሮች ህይወታቸው ላይ ሀፕን ያደረገባቸው ሰዎች አሉ። አንደኛ ሐዋርያቱ፣ እነ ቀርኔሌዎስ ቤት፣ ሌሎችን ማንሳት እንችላለን። ያ ስለዚህ ያለዚህ አትገባም ከሆነ አርጊመንቱ ኖ ዌይ ብለን እንከራከራለን። ግን እንደ ኦርዲነሪ ሚንስ ኦፍ ሳልቬሽን ከተወራ የስ ምንም የሚያከራክር ነገር የለም። ቁጭ ብለን ልክ ከሆነ እዚህ ጋር እኛ እንችን ነው የምንጨምረው እንጂ ምናምን እያልን እናወራለን። ዳሴት ፍቅሩ አለ አማንዬ እና ለወንድ ልጅ ሶስቱ ምንም አይጠቅማቸውም። ጥምቀት ቢያድን ባያድን ኦልሬዲ የእግዚአብሔር ማንነት ላይ ፎርሸዋል። ውሃ ስር መነከራቸውን ማውራት የለባቸውም። ምንም አያደርግላቸውም። መጀመሪያ ወልድ ነው ወልድ አብ ነው ኢየሱስ አብ ነው ወይስ ልጅ ነው? ልጁስ ማን ነው? ልጁ አምላክ ነው አይደለም? እሱን ይመልሱልን መጀመሪያ። ከዛ በኋላ ልጁ የተናገረው ነገር ትክክል ነው አይደለም የሚለው እናወራለን። ጥምቀቱ ፐርሰኑ ላይ ተሳስተ ፐርሰኑ ያወራቸው ነገሮች ላይ ትክክል ልትሆን አትችልም። ራይት ባለቤቱ ላይ የባለቤቱ ምንነት ላይና ማንነቱ ላይ ፎርሸ ባለቤቱ ምን አለ ያለው ነገር ላይ ትክክል ልትሆን አትችልም። ባለቤቱ አምላከ ወሰብ መሆኑን እመን። ባለቤቱ የተለየ አካል መሆኑን እመን። ባለቤቱ የዛ ጋድ ሄድ ሜምበር መሆኑን እመን። ኦኬ ከአብ የተለየ በአካል ከመንፈስ ቅዱስ የተለየ በአካል እመን። እሱን መጀመሪያ በመለኮት አንድ እንደሆነ እመን እንጂ ጥምቀት ያድናል አያድንም ነው።
ኦኬ ሌላ ጥያቄ አለ? ፍቅሩ አይ ቲንክ ሁለተኛ አለ ብለህ ነበር። ይሄ ከተመለሰልህ ወር ጥያቄ ካለ ቀጥል። አይ ተመልሶልኛል። በጣም አመሰግናለሁ። ያው በራስም ላይ ቫልዩ የሆነ ነገር አድ አድርገን አመሰግናለሁ። ነከስትም እንደዛው ነው። ከዚሁ ከሳልቬሽን ጋር የተያያዘ ነው። ብዙ ጊዜ በሌሎችም በእምነት ተከታዮች የምነሳው ጥያቄ ነው። ብዙዎችም ደግሞ የሚከራከሩበት ጉዳይ ነው። ከዚህ በፊትም ሁላችንም እንደምናውቀው እሱም የያዕቆብ መልእክት ምዕራፍ 2 ላይ ያለው ሀሳብ ነው። ከቁጥር 24 እንዲህ የሚል ቃል አለ፣ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሚል መልእክት አለና በስራ መጽደቅ ይቻላል ወይ? ሰሞኑን እንግዲህ ይህንን ሀሳብ የሚያፈርስ ትምህርትም እየወሰድኩ ነኝ። ግን ተጨማሪ እንዳደርግ አንተ ደግሞ ሞሮፍ በጣም ስለሚወድም ያው ሰው አንድን ሰው የሚሰማው የማይወደውን ሰው አይሰማም። ተማሪ ከመምህሩ እውቀት ሊቀበል መምህሩን መውደድ አለበት ብዬ አምናለሁና ሌላም ጊዜ ከታችም ሆኜ ብዙን ጊዜ ስለሚሰማ እቺን ነገር ዲፕሊ ቢታብራራልኝ ሰው የሚጸድቀው በስራ ይጸድቃል ወይ የሚለውን ነገር ቅድም እንዳልኩትም ሞር ለሌሎችም ለማብራራት ግልጽ አድርጌ ሰፋ ባለ መንገድ ቢታብራራልኝ የምን ነው። አመሰግናለሁ። ያ አጠር ባለ መንገድ ነው ለማብራራው። እኔ አጠር አድርጌ ስናገር ምዕመናን ቶሎ ነው የሚገባቸው። እስቲ ካንተ ጋር በዚህ መልክ ላውራና ወዲያውኑ እንድታገኘው ማለት ነው። ለምሳሌ እንደሚል ቃል አለ። ጥቅሱን ጴንጤዎች ቶሎ ብላችሁ አስቀምጡልኝ ከታች። ጥበብም በልጆቿ ጸደቀች። እውቀት ነው ጥበብ በልጆቿ ጸደቀች የሚል ቃል ታውቀዋለህ አይደለ ፍቅሩ? ታፕ አድርጉ እንጂ ምዕመናን። ምንድን ነው ገና 55 ኬ ላይ ነው ያለ ነው። በአንድ 2 ደቂቃ 100 ሺህ ያስገቡ። ዝም ብላችሁ አንዳንድ ሺህ ብትመቱ ይገባል። እሺ ፍቅሩሻ አለ አማን። እሺ እውቀት ነው። እውቀት ሳይሆን ጥበብ ነው። ጥበብ በልጆቿ ጸደቀች ይላል አይደለ መጽሐፍ ቅዱስ ላይ። አዲስ ወንጌላት ውስጥ ነው። እርግጠኛ አይደለሁም ቦታውን። የምታውቁ ሰዎች ኮሜንት ላይ ጻፉልኝ። ጥበብ now wisdom is justified by her children ነው የሚለው። በልጆቿ ጸደቀች ይላል። አይ ምሳሌ ላይ አይደለም፣ ወንጌላቱ ክርስቶስ ነው ያለው። ቴንክ ዩ። እንደዚህ ይላል፣ የሰው ልጅ እየበላና እየጠጣ መጣ፣ እርሱም እነሆ በላተኛና የወይን ጠጅ ጠጪ፣ የቀራጮችና ኃጢአተኞች ወዳጅ ይሉታል። ጥበብ በልጆቿ ጸደቀች ይላል። ፍቅሩ እያየ ነው። እያየ ነው። ጸደቀች ሲል ምን እያለ ነው ያለው? ጥበብ በልጆቿ ጸደቀች። ደሴም ወርድ ነው ባይዞ። እዚህም ያለው ያዕቆብ መልእክት ላይም ያለው ቃል ሁለቱም አንድ አይነት ነው። ጸደቀ በአማርኛው ብቻ አይደለም በግሪኩም ጸደቀ። ጥበብ በልጆቿ ጸደቀች ሲል ምን ማለት ነው ይመስላል? ያው ያለቀ ጉዳይ መሆኑን ይመስለኛል። እንደሱ አይደለም። ጥበብ በልጆቿ ጸደቀች። ልጆቿ ጠቢባን ናቸው አይደለ? እንዴት መሰለ ሜታፎር እያደረገ ያለው ጥበብ የምትባል አንድ አካል አለች። ደን ያቺ ጥበብ ልጆች አሏት። ከዛ ለዛች ጥበብ ልጆቿ እንትን አረጉ፣ የሆነ ያሳዩት ነገር አለ ነው። ደን ጥበብ በልጆቿ ጸደቀች ከተባለ ምን ሆነች ማለት ነው የሚሆነው። እንዲህ ዝም ብለህ ስታየው ለምሳሌ ስንት ልጆች አሉ እናንተ ቤት? 6 ነን። 6 እኛ ቤት 5 ነን። እና የሰፈሩ ሰው ፍቅሩ አንተን ጠርቶ ሌሎች እህት ወንድሞችን ጠርተው የአባት ስም ማን ነው? ሶዳን ነው። የአካባቢው ሰው የቀበሌው ሰው የአንተ አካባቢ ሰው ምን ይላል? ሶዳኖማ በልጆቹ ከበረ
ቢል ሶዳኖማ ልጆች ወጡለት በልጆቹ ከበረ ብሎ ቢያወሩ ያ ስለናንተ ምንድነው የሚናገረው? ምን እያረጋችሁ ነበር ማለት ነው? ማለት እውቅና ለኛ እየሰጠ ነው። እኛ የሆነ የሚታይ ነገር በልጆቹ ላይ አለ። በቃ የሆነ ዋልጌ ልጅ አልወጣም፣ ጠማማ ልጅ አልወጣም። እግዚአብሔር ረዳው፣ ታየ። በልጆቹ በኩል አባታቸው በስርዓቱ እንዳሳደገ ተገለጠ። አይደለ? እንደዛ ነው አይደለም የሚሆነው? ያችን ቃል ይህን ትርጉም ያዝና እስቲ ያዕቆብ መልእክት ላይ ደፍታ እንደዛ እንግዲህ በስራም እንደሚጸደቅ እናያለን ነው አይደለም የሚለው? እንደጸደቀ እናያለን አብርሃምን አንስቶ ማለት ነው። ያው መጽሐፍ ራሱ ሮሜ ላይ ጳውሎስ ደግሞ በአብርሃም በስራ እንዳልጸደቀ እናያለን ነው የሚለው። አልጸደቀም ነው። አሁን ኮንትራዲክሽን ነው ወይ የተያየው? ኮንትራዲክሽን አይደለም። ሁለቱም እየተወሩ ያሉበት አውድ ስላለ ማለት ነው። ስለዚህ አሁን ይሄኛውን የሶዳኖ ልጆች ሶዳኖማ ልጅ ወጣለት። ልጅ ማለትማ እንደ ሶዳኖ ልጆች ናቸው ከተባለ ልጆቹ እንዴት እሱ እንዳሳደገ ገለጡ። በመልካም ምግባር ጥሩ ቦታ ላይ በመድረስ ማለት ነው አይደለ? አሳዩ። ድካሙ ጥረቱ ሁሉ ውሃ አልበላውም፣ አልወደቀም ማለት ነው አይደለ? ልክ እንደዛ በስራም ይጸደቃል ሲባል በስራ ይጸደቃል ሲባል ሂድ ተመልከት። እዛው ያዕቆብ መልእክት ምዕራፍ 1 ላይ ምን ብሎ ነው የሚጀምረው? ምዕራፍ 1 ላይ ምዕራፍ 1 እስቲ ፖስቱልኝ እዚህ ጋር ምዕራፍ 1 ቁጥር 2 ኦር ቁጥር 3 ላይ ላንብበው። አዎ ኦኬ። ያ ከያዝክም አንብብ። ቁጥር 2 እና 3 አንብብልኝ። 1 ላይ እስከ 3 ነው። ኦኬ አንድ ላይ ከአንድ ልጀምር። የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም። ቁጥር 3 ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ይላል። ሚውት ነህ አማን። ሶሪ ወደ ቁጥር 2-3 ተመለስና ወንድሞች ከነብስ አንደኛ መጽሐፍ ላይ ያልዳኑ ሰዎችን ወንድሞች ብሎ ይጠራል። ቁጥር 2 ማለት ነው። ቁጥር 2 ላምብ። አይ ከታች በቴናው አስቀምጧል። የሱን አንብቡ። ወንድሞች ሆይ ይላል ፍቅሩሻ። መጽሐፍ ቅዱስ ያልዳኑ ሰዎችን ወንድሞች ሆይ ይላል አይልም? የሚል አይመስለኝም ሳይሆን አይልም። ኦኬ እሺ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ነው። ብዙ ወንድሞችን ወደ ክብር ሊያመጣ ነው። ብዙ ልጆችን ወደ ክብር ሊያመጣ ነው ደጋግሞ የሚናገረው። ወንድሞች ተብሎ በተጠራበት ቦታ ላይ የዳኑ ናቸው። የዳኑ ካልሆኑ ሐሰተኛ ወንድሞች ናቸው የሚባሉት፣ ሐሰተኛ ወንድሞች። ስለዚህ ወንድሞች ብሎ አድረስ የሚያደርጋቸው ከሆነ የዚህ መልእክት ተቀባዮች፣ ቀጥሎ ያዕቆብ የሚያወራውን ነገር የተቀበሉ ሰዎች የዳኑ ናቸው ያልዳኑ? ወንድሞች ብሎ አድረስ አድርጎ ጽፎ ከላከላቸው እነዚያ ወንድሞች የተባሉ ደብዳቤውን እየተቀበሉ ያሉ ሰዎች የዳኑ ናቸው ወይስ ያልዳኑ ናቸው ነው ጥያቄው። የዳኑ ናቸው። አንደኛ ወንድሞች ከሚለው ፍንጭ እናገኛለን። ሁለተኛ ወንድሞች ብቻ አላለም። ቀጥሎ ያለው ቃል ምንድን ነው የሚለው? ቀጥሎ ያለችውን ቃሏን ብቻ በልልኝ ፍቅሩሻ። ወንድሞች ሆይ ከሚለው በኋላ ያለው ማለት ሚዩት ላይ ነው። ኦኬ ወንድሞች ሆይ ካለ በኋላ የእምነታችሁ መፈተን በቃ አንድ ቃል ብቻ ስለተቀጥላለህ እንዴ? ድጋሚ ወንድሞች ሆይ ከሚለው ቀጥሎ ያለችውን አንዷን ቃል ብቻ በልልኝ። ወንድሞች ሆይ የእምነታችሁ በቃ እነዚህ ሰዎች አላመኑም፣ አምነዋል።
አምናለሁ። ያመኑ ናቸው፣ ወንድሞች ናቸው፣ የዳኑ ናቸው። ኬስ ክሎዝድ። ታዲያ ምንድነው እየተወራ ያለው? በስራም ይጸደቃል ሲባል ጥበብ በልጆቿ ጸደቀች እንደተባለ ያመኑ በስራቸው ታዩ ማለት ነው። ሌላ ምንም ትርጉም የለም። ጸደቀ ማለት እዛ ወንጌላቱ ክፍል ላይ ምን የሚል አንድ ትርጉም ይዞልን ይመጣል። ጤነኛ ትርጉም መታየት፣ ዲክሌር መደረግ፣ ማሳየት፣ በስራም እንደሚታይ በስራም እንደሚገለጥ ወይም እንደሚጸደቅ ታያላችሁ። የስ ስለዚህ ምንም ስህተት የለውም። ለምን? ምዕራፍ 1 ቁጥር 2 እና 3 ተመልከቱ። ወንድሞች ሆይ እምነታችሁ። ስለዚህ እምነት ያላቸው ወንድሞች የዳኑ የዳኑ ደን እነሱ ደግሞ በስራ ይገለጣሉ ወይም ይጸድቃሉ። ልክ ጥበብ በልጆቿ ጸደቀች እንደተባለው ማለት ነው። ጸደቀች እንደተባለው። ስለዚህ በስራ ይጸደቃል። የስ ይጸደቃል። ምን በሚለው ኮንቴክስት? ይገለጣል፣ ይታያል፣ ዲክሌር ይደረጋል በሚለው። ስለዚህ አብርሃም ያንን ጽድቁን ከመገረዙ በፊት የተቀበለውን ያንን ጽድቅ በስራ ገልጦታል ወይም በስራ አሳይቶታል። የስ ከዛ አንድ ክሪቲካል ነገር በያዕቆብና በጳውሎስ መካከል ያለች አንድ ቃል አጫውታለች። የቃል አጫውታለች። ያዕቆብ እያወራ ያለው ወንድም ተርቦ እዛ ጋር ተቀምጦ እያለ ሂድ ብላ ጥገብ ምናምን ትለዋለ ወይ? ታርዞ እያለ ሂድ እሳት ሙቅ ትለዋለ ወይ? አየህ፣ ወደ ጎን የምታደርጋቸውን ነገሮች ነው እያሰበ ያዕቆብ እያወራ ያለው። በሰው ፊት ስለሚገለጥ ጽድቅ ነው እያወራ ያለው። ዋራባውት ሮሜ 4 ላይ ጳውሎስ ነገር ግን በእግዚአብሔር ፊት አይደለም። አየህ፣ ስለዚህ ጽድቅ በሰዎች ፊት የሚባል አለ፣ ጽድቅ በእግዚአብሔር ፊት የሚባል አለ። በእግዚአብሔር ፊት ያለው ጽድቅ ማመንና ማመን ብቻ ነው። አለቀ። የለም ሌላ። በሰዎች ፊትስ የሚሰራ የሚገለጥ which is እግዚአብሔር ስቲል ናው ሪኮግናይዝ የሚያደርገው ባይዞ አክሊል ሆኖ የሚቆጠርልን ማለት ነው። አክሊል ሆኖ የሚቆጠርልን በሰራነው ልክ ለሰዎች በተቆረስንላቸው ልክ ስቲል አክሊል ሆኖ የሚቆጠርልን፣ ግን ለመዳን ግባት አይሆንም። ለመዳን ግባት የሚሆነው ጳውሎስ የተናገረው ምን የሚለው ኖ አብርሃም በስራ ጸድቆ ቢሆን ኖሮ የሚመካበት ነገር አለው አለና፣ ነገር ግን በሰው ፊት እንጂ በእግዚአብሔር ፊት አይደለም። አብርሃም የስ ስራን ሰርቷል፣ ግን ያ ጽድቅ ተደርጎ ይቆጠር ከተባለ በእግዚአብሔር ፊት አይደለም። እግዚአብሔር በስራ አያጸድቅም ወይም አያድንም። በእግዚአብሔር ፊት አይደለም። ነገር እችን ቃል አስምሯት፣ ሮሜ 4 ላይ ያለችው ነገር ግን በእግዚአብሔር ፊት አይደለም። ያዕቆብስ ነገር ግን በሰው ፊት ነው ይላል አይደል? ወንድምህ ተርቦ ቀጥሎ ያለው ቃል ይሄ ነው። ባይዞ ቀጥሎ ያለው ይሄ ነው። ኔክስት ቻፕተሩን ተመልከት። የራቦ በመካከላችሁ ቢመጣ ሂድ ብላ ጥገብ ረስረስ ብትለው ምናምን ምን ያደርግልሃል? ለምን? ሴቪንግ ፌዝ የለውም። የሚያድን እምነት የለውም። ከጀርባ ፕሮፌስ የሚያደርግ ነው። እምነት አለኝ ብቻ ሚል ነው። ስራ የሌለው ነው። ነፍስ ከስጋ ከተለየ ምንድን ነው ጨዋታው? ብሮ ሞታ አልኮ ቀጥሎ ያለው ነገር ለምን ታወራለህ? ማውራቱ እኮ አያስፈልግም። የሞተ ሰው ቀጥሎ ያለው ነገር ስለ ዕቁብ ብድር ያወራል። ፍቅሩሻ የሞተ ሰው ስለ አቀባበሩ ምናምን ስለ እድሩ አባላትን ሲያወራ ሰምተህ ታውቃለህ? የሞተ ነው ከተባለ ቀጥሎ ህይወትን ሰጥተው የምትቀጥልበት ነገር የለም። ባይዙ ዴድ ስጋ ከነፍስ ከተለየ ዴድ ነው አይደለም? ያመንበት እምነት ስራ አለው። ስለዚህ አለኝ የሚለው ስራ ከሌለው የሞተ ነው። አሰክሰን ነው እያለ ያለው ያዕቆብ ማለት ነው። አሰክሰን እኛ የዳንበት እኛ የጸደቅንበት ያ እምነት የሚሰራ ነው፣ በሰዎች ፊት የሚገለጥ ነው። አለኝ እያልክ አሰክስ። እኔ እምነት ከስራ እንዴት እንደማይለይ ያሳያለሁ። አንተ እምነቴ ብቻ የምትለው
እስቲ ከየት እንደተቀበልክ እንየው የሚል አይነት ይሄ ሃይፖቴቲካል አርጊመንት እያቀረበ ነው ያለው ማለት ነው። አየር ላይ ያለ የሆነ አርጊመንት ነው እያቀረበ ያለው። ነገር ግን ስራ ስለሰራ ልክ እንደ ክትባት የዳንክ ሆነ ማለት ነው። ይሄ አለኝ የሚለው አለኝ ብቻ ነው እያለ ያለው እየሰከሰን ነው ያለው ማለት ነው። እሱን አይደለም እያወራን ያለ ነው። የምር ደግሞ እምነትም ስራም ያለው ሰውዬ ስራውን ላለመጥፋት ክትባት ነው ብሎ የሚያምን ከሆነ ከዛ ከሞቶ ሰውዬ በምንም አይለይም። እሱ ራሱ የማህበሩ ድክመት ነው። የማህበሩ ድክመት ነው። ያው መቅበር አለባቸው። እዛ ነው ያዕቆብና ጴጥሮስ ያዕቆብና ጳውሎስ አልተጣሉም። ሁለቱም የሚያወሩበት አስፔክት የተለያየ ስለሆነ ማለት ሁለቱንም ደግሞ እንቀበላለን። እሺ አለ ሌላ ጥያቄ ፍቅሩ ያልተመለሰልን? ቴንክ ዩ አማንዬ ከልብ አመሰግናለሁ። እንደዚህ አይነት ካለ ሌላ ጊዜ እንደዚህ መጽሐፍ ቅዱስ ሳነብ ያልገባኝ ነገር ካለ እንደ ጥያቄ ይዤ ደግሞ እንደዚህ አይነት መድረክ አዘጋጀ መጥቼ የምጠይቅ ይሆናል። ለአሁኑ ከልብ አመሰግናለሁ። ወዳለሁ። ጸጋና ሰላም ይብዛልን። መልካም። እሺ እየሄድን ነው። ሚሚ እንዴት ነሽ? ሰላም አማንሽ አንዴ ሰላም ድምጽ ይሰማል ጋር ያስተጋባል። መልሼ ድምጽ ይሰማዋለሁ። እሺ ቀጥ እኔ እንትን ያልኩት ያው ወንድሞች ትንሽ ነካክተውታል። ጽድቅና በጽድቅ መጽደቅ መቀደስ መክበር በሚለው ነገር ላይ ትንሽ እንድትሄድበት ነው። ምክንያቱም ጽድቅ አንዴ በክርስቶስ ኢየሱስ ሞት ያገኘነው ነገር አይደለም። እኛ ብንሰራ ብንደክም ብንለፋ የሚቀነስም የሚጨመርም ነገር የለውም። ጽድቅ አይደል? መቀደስ ማለት ዕለት ዕለት የምንኖረው ህይወት ላይ በክርስቶስ ኢየሱስ ባገኘነው ጸጋ የምንኖርበት ህይወት ነው አይደል? እነዚህ ነገሮች መክበር ደግሞ ጌታ ኢየሱስ ክርስቶስ በሚመጣበት ቀን ከክብሩ ተካፋዮች የምንሆንበት ነው አይደል? እነዚህ ነገሮች ትንሽ ሳሙን ታምታቶብኝ። እሺ እንቀርፈዋለን ይህንን መምታታት አምነው ወይ? እሺ አንድ አስፔክት ተደርጎ ወይም አንድ ጊዜ የሚደረጉ ነገሮች ተደርጎ መጽሐፍ ቅዱስ ላይ ተቀምጠዋል። ሶስቱም ማለት ነው። ሶስቱም ጽድቅም ዋን ታይም አክሽን፣ ኢቨን መቀደስም ዋን ታይም አክሽን እና መክበርም ዋን ታይም አክሽን አንዴ እንደተደረገ ተደርጎ የተቀመጠባቸው ቦታዎች አሉ። ኦኬ ደን በጣም ከፋፍለን ማየት የሚኖርብን ቦታ ማለት ነው። በጣም ከፋፍለን ማየት የሚኖርብን ቦታ የቱ ነው? ጽድቅ የሚባለው ሮሜ 4 ላይ ያለው ዋንስ ፎር ኦል የተደረገ ነው። እኛ ጨምረን ቀንሰን የኑሮ ውድነቱ ሲጨምር የሚጨምር ኑሮ ሲቀንስ የሚቀንስ ምናምን የሚባል ነገር የለም። ኃጢአት ስትሰሩ የሚቀንስ 2 ሳምንት ጨዋ የሆናችሁ ጊዜ የሚጨምር የሚባል ጽድቅ የለም። ሮሜ 4 ላይ ያለው ስለ አብርሃም ጽድቅ የተወራበት ቦታ ላይ የለም። ዋንስ ፎር ኦል ነው። በክርስቶስ ኢየሱስ ያመኑ ጸድቀዋል። አሁን በክርስቶስ ኢየሱስ ያሉት ኩነኔ የለባቸውም። የሆነ ሰዓት ላይ ተሳስቶ ኩነኔ ግን አለባቸው የሚል ነገር የለም። በቃ ኩነኔ የለባቸውም። ዋንስ ፎር ኦል ነው። በእግዚአብሔር ፊት አይደለም በተባለው ማለት ነው። የአብርሃም ሮሜ 4 ላይ በተነገረበት አውድ በእግዚአብሔር ፊት ከጸደቅን ግን በልጁ በኢየሱስ ክርስቶስ አምነን የጸደቅነው ያ አንዴ ለመጨረሻ የተደረገ ነው። የያዕቆብ መልእክቱ ምዕራፍ 2 ደግሞ አለ ነው። እሱ ግን ቅድም እንዳልነው የሆነ አንዴ እንደሆነ የሚቀጥል አንዴ እንደሆነ ተደርጎ የተቀመጠም የሚቀጥልም በምንለው አይደለም የምናየው። ያ አንዴ ተደርጎልናል ብለን የምናየው ሮሜ 4 ላይ ያለው በእግዚአብሔር ፊት ብለን የምንጠራው ነው። አሁን በእግዚአብሔር ፊት ደግሞ ድጋሚ እየሰራን የሆነ ፐርሰንቱ እየጨመረ ይሄዳል። በእግዚአብሔር ፊት ማለት ነው እየጨመረ ይሄዳል የምንለው ጽድቅ የለም። የመርገም ጨርቅ ግን አለን። የመርገንም ጨርቅ ግን አለን። ሰራለሁ ብለህ ስትታገል ምናምን የሆነ የጎደለች ነገር አለች። ከዛ ላ አይ በቃ ድጋሚ ልጀምር ምናምን መቼም አታሳካም። ለምን አልነግርህም? የምስራች መቼም ነው ማታሳካው። በሀሳብህ ትረክሳለህ፣ በንግግርህ ትረክሳለህ፣
በእርምጃ ትረክሳለህ፣ በምታረገው ነገር ትረክሳለህ። መቼም ነው እሷን ማታረገው በእግዚአብሔር ፊት የተባለው የምናስቆጥረው ጽድቅ የለንም። ለዚህ እኮ ነው ክርስቶስን እግዚአብሔር የኛ ጽድቃችን፣ ቅድስናችን፣ ቤዛችን ይላል አይደል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 28 እና 29 ማለት ነው። ለምንድን ነው እሱ እንዲቆጠርን የተፈለገው? እኔ አስቆጥራለሁ ብዬ ከጀመርኩ የለም ማን ሆነካለሁ ማለት ላይ ባልዋሽ እሰርቃለሁ፣ ባልሰርቅ አመነዝራለሁ፣ ባላመነዝር በሐሰት እምላለሁ፣ በሐሰት ባልምል እመኛለሁ፣ ባልመኝ አማለሁ ምናምን አይደል? ለዚህ ነው እኛ እርስ በርስ የምንካሰስባቸው የራስን ጽድቅ ለማሳየት የሚደረጉ ሽኩቻዎች አንዱ የተሻለ ኃጢአተኛ ከሱ ትንሽ ያነሰ ኃጢአተኛውን የሚታገልበት አይነት ትግል የሚሆነው ለዛ ነው። እኔ ከአንተ እኮ እሻላለሁ ይላል ይመጣና፣ ለምን እኔ ዝሙት አድርጌ አላውቅም ይላል። ግን እኮ ሰርቋል። ቅድም እኮ ግን ሰርቋል። እንዳንተማ እግዚአብሔር እንኳንም አላደረገኝ አንተ አመንዝረሃል ይልና እሱስ ቅድም ምን አድርጓል? ተመኝቷል። በጣም ብዙ ጊዜ የምከሰስበት አንድ አይነት እንትን አለችኝ አሁን ከጽድቅ ጋር ተያይዞ ማለት ይሄ ለየኔ ቢጤ ምናምን ገንዘብ መስጠት ማለት ነው። አንዳንድ ኪሴ ውስጥ እያለ አልፌ ኬርኩ አለ መስጠት እየቻልኩ ምንም ሳይጎልብኝ ማለት ነው። መስጠት እየቻልኩ በቃ እንደብሮኝ ኦር ሌላ ነገር ውስጥ ሆኜ ምናምን አልፌ ሄድና በቃ ይደብረኛል። የሆነ ቀኔ ነው የሚረበሸው ምናምን ባደርገው ሰላም አገኛለሁ፣ ደስ ነው የሚለኝ። ራይት ደን ከእምነት ያልሆነ ነገር ሁሉ ኃጢአት ስለሆነ አይ ፊል ላይክ አይ ሲንድ ማለት ነው። ባይዚ ኃጢአት እንዳደረኩ ነው ለማስበው። የምከሰስበት ከሆነ እንዳልከሰስበት ነው ሊደረግ የሚገባው። ስለሰጠው ማይጎልብኝ ከሆነ አድርጌው መገላገል ነው ያለብኝ። ባይዚ ብዙ ጊዜ ሳላደርገው አልፋለሁ። በጣም ነው የምረበሸው፣ ቀኑ ሙሉ ነው የምረበሸው። ማለት 30 ብር 40 ብር 50 ብር ምናምን ሰጥቼ ምንም ላይ ጎልብኝ እኮ ይችላል። ለዛ ሰው ግን ምናልባት ዳቦን ይገዛለታል ምናምን ኦር ብቻ የሆነች ነገሯን አንድ ከሌላ 2-3 ሰው ላይ ቢጨምር የሆነ ነገሩን ከቨር ያደርግለታል። ባንክ ላይ ያስቀምጥ አይደለም ባይ አይደል? ቁጠባ ምናምን ኖሮት አይደለም፣ እቁብ ዕድር ኖሮት አይደለም። እና በጣም ነው የሚከሰሰው እንደዚህ አይነት ነገር። ስለዚህ ከእምነት ስላልሆነ የሚጎልብኝ ነገር እንዳለ ማምናለሁ። ባይ እንደ መጽሐፍ ቅዱስ የሚጎልብኝ ይሄንን ነው ያዕቆብ እያወራ ያለው። ይሄንን ነው እያወራ ያለው። አትለፏቸው። እውነተኛ አምልኮ ማለት እኮ ብለዋል አይደል? እንዲቀድሙ እውነተኛ አምልኮ ማለት ወላጅ የሌላቸውን መበለቶችን እነሱን ማገዝ፣ እነሱን ማገልገል ነው። ትሩ ወርሺፕ ትሩ ሪሊጅን ነው የሚለው። ያን ሳታረግ እዛ የማይታየውን እግዚአብሔር እሱ ማለት እኮ በሁለት አካል አንድ መለኮት ሶስት አካል ምናምን ቶ ምንም አያደርግልን። አጠገብ የወደቀችውን አንሳ፣ ሁለቱ ባህሪያት አንድ ሆኖ ምናምንን እሱን ይሸፍንልሃል። እሱ ኢንተሌክቹዋል አክሮባት ይባላል። እሱ ያ እንዴ አንተ ትቀልዳለህ እንዴ? እኔ እንትናን ጠራ ብዬ አልከለክልም። ጴንጤ ጋር ያለ ነገር አለ፣ በጣም አደገኛ ነገር። አድርጉ ባይዞይ ስለ ማርያም ሲሉ አድርጉ፣ ስለ ገብርኤል ሲሉ አድርጉ። ያው ብዙ ጊዜ እዛ ፓርት ላይ የኛዎቹ ስለሌሉ ኦቬስ ስለሆነ ማለት ነው። በብዛት ስለሌሉ ነው ያልኩት፣ ጭራሹን ስለሌሉ አላልኩም። ስለሌሉ ምናምን ስለ ጌታ ቢል ነው ማድረገው ምናምን አይነት አጥር ውስጥ ውጡ። በቃ በአላህ ካለም ስጠው ብቻ። ስለማንም ብሎ የቸገረው ከሆነ just do it። ስለ ባህታ ስለ ማን እግሩ ተቆርጦ ሲጸልይ የነበረው ስለሱም ይበል። ያቺ ባህር ዳር ሐይቅ ውስጥ 12 ዓመት ውሃ ስር ሆና አሳ እየበሳት የቆመችው ስለሷም ይበል። ዝም ብለህ ስጥ አንተ። እሷ ትመርቀኛለች፣ እሷ ትሰጠኛለች፣ ያ ሰማዕት ምናምን የተባለው መልሶ ሪኮምፔንስ ያደርጋል ምናምን ብለህ አይደለም። አንተ የምታምነው ነገር አለ አይደለ?
ገላትያ ላይ እንደተቀመጠው ለሰዎች ሁሉ መልካምን አድርጉ ነው የሚለው። ይዞ ቃል በቃል አይ ቲንክ 6-5 ነው አናውቅም። ለሰዎች ሁሉ መልካምን አድርጉ፣ በተለይም ለቤተሰቦች። ቦልኩልኝ እዚህ ጋር ቻይንኛ ጽሑፍ ያለበት ሰውዬ እኔ ቤት እንትን ማለት አትችሉም። ሰው ጠርታችሁ ምናምን እኔ አክሮባት የለም። ሰይፉልኝ ምዕመናን ሞዴሬተሮች ብሎክ ያ ቴንክ ዩ አጋፔ አንተማ ሽልማት አለ የዓመቱ መጨረሻ ላይ ያ። ስለዚህ እኛ ምናምነው ነገር አለ ራይት። እኛ ምናምነው ነገር አለ። ምንድነው ምናምነው? እርሱ ብድራትን ይከፍላል። ዳሴ ግን ብድራትን እችን ቁጠርልኝ እያልን የምናደርገው ነገር አይደለም። በእነሱ አይነት ነገሮች ላይ በያዕቆብ አስፔክት ልዩነቶች ሊመጡ ይችላሉ። የስ ልዩነቶች አሉ። የሚጨምር የሚቀንስ ምናምን ብለን የምናወራቸው ነገሮች ይኖራሉ። አዎ የአንቺ አክሊል ከኔ አክሊል ሊበልጥ ይችላል። የአንቺ ሪኮግኒሽን በእግዚአብሔር ፊት ከኔ ሪኮግኒሽን ሊበልጥ ይችላል፣ ሊያንስም ይችላል። እሱ በምንኖረው ስጋችንን በነከስንበት መስቀላችንን በተሸከምንበት ለእግዚአብሔር ክብር በኖርንበት ልክ የሚመዘን ይሆናል። ያዕቆብ ሲያወራ የነበረው አይነት ነገር ማለት ነው። ይሄኛው ግን ልክ የለውም። ልኩ ክርስቶስ ነው። ይሄኛው ሮሜ 4 ላይ ያለው እሱ ነው የተቆጠረልን። ቅድስናችን የሆነው እሱ ነው። ቤዛችን የሆነው እሱ ነው። ጽድቃችን የሆነው እሱ ነው። በእርሱ ያመኑትን ሁሉ አጽድቋልና ደን በክርስቶስ መካከል እንግዲህ ከፍና ዝቅ የሚል ነገር የለም። በአካሉ መካከል ከፍና ዝቅ የሚል ነገር የለም። ሴት የለም፣ ወንድ የለም፣ አይሁድ የለም፣ ግሪክ የለም፣ ሁሉም በክርስቶስ አንድ ሆኗል የተባለው ገላትያ 3 ላይ ያለው is talking about this man። ስለዚህ ነው የሚናገረው። ምንም ልዩነት የለም። ሴት ስለሆነች የበለጠ ጽድቅ፣ ወንድ ስለሆነ የቀነሰ፣ ወንድ ስለሆነ የበለጠ፣ ሴት ስለሆነች የቀነሰ የሚባል ሁሉም በክርስቶስ አንድ ነው የሚለው እሱ ነው። ስለ ጽድቅ ስለሚያወራ ማለት ነው ያክል ያ በሁለቱ መካከል ያለው እንትን እሱ ነው። ሁለተኛ ያነሳሽው መቀደስም በሁለት አስፔክት ተወርቷል። በሁለት አስፔክት ተወርቷል። አንደኛው አሁንም ልክ እንደ ጽድቁ የማይቀየር ነው። አንዴ በማቅረብ የሚቀደሱትን እነርሱን የዘለዓለም ፍጹማን አድርጓቸዋል። የለም የሚጨምር የለም የሚቀንስ። አንቺ እኮ እዚህ በአናትሽ የወደቅሽ ነው ያለሽው። የስ ዩ አር ፐርፌክት ኢን ጋድ ሳይት በክርስቶስ ኢየሱስ ምክንያት የስ ፐርፌክት ሆነች ትታያለሽ። ልክ እዛ ጋር የሆነ ነገር ስለሆነ ስላልሆነ ጽድቅ እንደማይጨምርና እንደማይቀንስ ሁሉ በክርስቶስ በኩል ያ ቅድስናችን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 29 ላይ የተቀመጠው ያ ቅድስናችን ሚነካ አይደለም፣ አይነካ፣ ቅዱስ ነው። አንድ የተሻለው ኪዳን የሚል መጽሐፍ አለ። አንዲት ጻፊ ያለች ረስቻታለሁ። ድሮ ካምፓስ እያለሁ ነው ያነበብኩት። የተሻለው ኪዳን የሚል ማናት ጻፊዋ? የሆነ ሴት ናት። ሴባ ካን ዊ ሉዝ አወር ጀስቲፊኬሽን ኢፍ ዩ አር ኦርቶዶክስ የስ ዩ ካን ሉዝ። እናንተ ጋር ሁሉ ነገር እናንተ ላይ ስለሆነ ዲፔንድ የሚያደርገው እናንተ ታጥፋላችሁ፣ እኛ የእኛ ስላልሆነ አናጠውም ብለን ነው ምናምነው። አንገቴ ላይ ያለው አንገቴ ላይ አለ። ምን ያደርግላችኋል? አንገቴ ላይ ምንድን ነው ያስጨነቃችሁ? እና እሷ የጻፈችው መጽሐፍ ላይ አንድ ጥሩ ኤግዛምፕል አስቀምጣለች። እና ምን አለች? አንድ ሰው በድልድይ ላይ እየሄደ ድልድይ ላይ እየሄደ ወደ ውሃ ውስጥ ቢወድቅ አለች። ወደ ውሃ ውስጥ ቢወድቅ ወደ አሳነት ይቀየራል ወይ? ወደ አሳነት ይቀየራል። እስቲ ውሃ ስር ወድቆ ሐይቅ ውስጥ ገብቶ አሳው ነው የወጣ ሰው የምታውቁ? አንዳንድ ቁጥር ጻፉ። ውሃ ስር ገብቶ ወደ አሳነት የተቀየረ ሰው የምታውቁ? አንዳንድ ቁጥር ጻፉ። የሚጽፉ እኮ አይጠፋም። ያው ብሪክስተን ጽፏለው። ክርስቶስ ሰምራ እኮ ወደ አሳነት አልተቀየረችም። እዛው ሰው ሆና ነው 12 ዓመት ሙሉ እየማለደች ባህር ዳር ሐይቅ ውስጥ ሆና አሳ ሰውነቷን በሳስቶ ጨረሰው። ምልጃዋና በረከቷ በእናንተ ላይ ይሁንና ማለት ነው። ይህን በምታምኑት ላይ ይሁን። ምዕመናን የኛዎቹ እናንተ ላይ አይሁን። ጌታችን ኢየሱስ ክርስቶስ አምላክና አባት የባረካችሁ ይበቃል። ያ
ስለዚህ ወደ አሳነት አትቀየርም። ወንዙ ስለወደቅ ወደ ሐይቁ ስለወደቅ ወደ አሳነት አትቀየርም። ልክ እንደዛ ቢኮዝ ዩ ሲንድ ኦኬዥናሊ ድንገት ኃጢአቱ ስለወደቅ ወደ እርኩስነት አትቀየርም። የእግዚአብሔር ልጆች ወደ እርኩስነት አይቀየሩም። ያ አይብል አጋፔ ኃጢአትን ብናደርግ ፈራጅ አለን አይደለም የሚለው አይደለም። አንደኛ ዮሐንስ ምዕራፍ 2 ላይ ኃጢአትን ብናደርግ ቆንጨራ ይዞ የሚጠብቅ ጨካኝ አባት አለን አይልም። ኃጢአትን ብናደርግ እየቆጠረባችሁ ነው። ብቻ እሱ ያሰበባት መጨረሻ ላይ ድረስ እንጂ ይፈጃሃል የሚል የለም። ኃጢአትን ብናደርግን በአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። ጠበቃው እስካለልን ድረስ መቼም ቢሆን ነቸራችን አይቀየርም። ወደ እርኩስነት አንለወጥም። ለምን? አንዴ የቀደሳቸውን ዕብራውያን ምዕራፍ 10 ቁጥር 14 ላይ አንዴ የቀደሳቸውን አንዴ ደሙን በማቅረብ የቀደሳቸውን እነሱን የዘላለም ፍጹማን አድርጓቸዋል። የዘላለም ፍጹም ሆኖ ወደ እርኩስነት የተቀየረ ማንም የለም። ኦኬ የለም። ያ የለም። የዘላለም ቅዱስ ሆኖ ስሙ ከሕይወት መዝገብ ተሰርዞ ጋነም የሚገኝ የለም። በእግዚአብሔር አንድ ጊዜ ብቻ ጻፉ። ይሄ እንትን ኮፒ ፔስት የምታደርጉ ሰዎች አንድ ጊዜ ብቻ ጻፉ። አውቃለሁ እኔ ባይዞ ወንዴ ያንተንም አይቻለሁ ደጋግማ አትጻፍ። ማቴዎስ ያንተንም አይቻለሁ ደጋግማ አትጻፍ። ስለዚህ አንዴ አቅርቦ ያጸደቃቸውን ቅዱስ ያደረጋቸውን የሆነ ሰዓት ላይ እርኩስነት ኔቸር ሰው ማንነታቸው ላይ አለ። ለምን? እርኩስ ነገር አድርገዋልና የሚል ትምህርት እርኩሱ እሱ ነው። እርኩሱ እሱ ነው። እሱ ትምህርት ነው። እርኩሱ የዘላለም ፍጹማንን ክርስቶስ ተቆጥሮላቸው ፍጹማን ተደርጎ የተቆጠሩትን እነሱን እርኩስ አድርጎ የሚቆጠር ትምህርት እሱ እርኩስ ትምህርት ነው። ይወድቃሉ፣ ይነሳሉ። መሪያቸው ወደ ሄደበት ጉዟቸውን ይቀጥላሉ። ጠበቃቸው ወዳለበት ጉዟቸውን ይቀጥላሉ። እርኩስ ናቸው የሚል እሱ እርኩስ ትምህርት ነው። የለም መጽሐፍ ቅዱስ ላይ እንደዛ ነው። የስ እንወድቃለን። ጻድቅ 7 ይወድቃል፣ 7 ይነሳል። 6 ግን ከወደቀ እርኩስ ነው። እስቲ ወላሂ በል 7 ማለት ደግሞ ይሄ አይደለም። እሺ 7 ማለት ይሄ አይደለም። 1 2 3 4 5 6 7 አይደለም። እንደሱ አይደለም። 7 ይወድቃል ማለት ነው። አይደለም። ፐርፌክሽን ነው 7 ቁጥር። ፍጹም ብትወድቅ ማለት ነው። ተስፋ የለህም ብትባል እግዚአብሔር ጻድቅ ብሎ የጠራን ያ እርኩሱ ነው አይልም። አይልም። ወድቋል አይደለ? ተንከባሉ አላ ያ እርኩስ አይልም። ያ የጠፋው ልጅ ነው የሚለው። ያ የጠፋው ልጅ ነው የሚለው። በር ላይ ወጥቶ ነው የሚጠብቀው። ያ እውነት ነው። ወደ ቤቱ እንድንመለስ የሚያደርገው መስቀሉን ከማየት ዞር እንዳንል የሚያደርገው የተሰራልን ስራ ፊት ለፊት ላይ ደቅኖብን እንዳንደክም ማለት ነው። እዛው ባለንበት እንዳንንከባለን የሚያደርገው እሱ ነው። እዛው ሰፈር እየረገጥን ጭቃችን ውስጥ እንዳንቀመጥ የሚያደርገን እንደ በረዶ ነጭ መልሶ የሚያደርግ ደም እንዳለ ስለምናውቅ ነው። ጠበቃችን አት ኤኒ ታይም ሊሟገትልን ሬዲ እንደሆነ ስለምናውቅ ነው። you know that ማሂ አቦ ውረጂ ውጣ ከዚህ ብሎክ ባርግቾ
ነገር ይርገጣ አልልም መቼስ። እዚህ ብሎክ ማሂው ይላል። ማሂ አፍቃሪሽ ነው እንዴ? እንደዚህ እየቀለድን ካልሆነ እንዴት ይሆናል? ታይም ከሌለሽ ችግር የለውም ረጂ ምናምን፣ እኛ እንደዚህ ኢንጆይ እያደረግን እየተጫወትን ነው የምንቆየው። ምናልባት አፍቃሪሽ ሊሆን ይችላል፣ ሊያስመልጥብኝ ነው ምናምን ብሎ አስቦም ሊሆን ይችላል። ባርግቾ የሆነ ነገር ይርገጠው እያለሁ እንግዲህ ምን ልበል ሌላ። ሶ ይሄ መሀል ያለው አስፔክት ነው ከቅድስና ጋር ከምን ጋር ምናምን ተያይዞ የሚነሳው ነው። ኦኬ ነገር ግን ደግሞ አት ሴም ታይም የሚቀንስ ማይጨምር ምናምን ብለናል አይደለ? አንዴ በማቅረብ የሚቀደሱትን እነሱ ፍጹማን ናቸው፣ የዘላለም ፍጹማን ናቸው፣ የዘላለም። ታዲያ ያ ማለት ፕራክቲካል ህይወታችን ጋር የሚገናኝበት ቦታ የለውም ወይ? አለው። አየሽ፣ ይመጣል አለው። የቅድስናው ተካፋዮች እንድንሆን ይላል አይደል? የሆነ አንዴ ፖዚሽናል የሆነ ነገር አስቀምጦ በቃ በልጄ ተቀድሷል ምንም ቢያደርጉ ምናምን አይደለም። ተለማመዱት። ልጄ ኖሮ ላይፍ ተለማመዱት ነው ሁለተኛው አስፔክት ማለት ነው። ኑሩት። በዛ ውስጥ ደግሞ እኔ በእናንተ ውስጥ ስራውን እሰራለሁ። ስለ በጎ ፈቃዱ መፈለግንም ማድረግንም በእኛ ውስጥ የሚሰራ እሱ ስለሆነ፣ ስለዚህ አሳትፎናል። ግን አልቲሜትሊ ክሬዲቱ እግዚአብሔር ነው የሚሆነው። እኔ አልኖርም ከእንግዲህ እኔ አልኖርም። ጨርሱት። ቀጥሎ ያለውን ገላትያ 2 ላይ ያለው እኔ አልኖርም። ማን ነው የሚኖረው? ምዕመናን ከእንግዲህ አሁን ቀጥሎ የምኖረውን ላይፍ እኔ አልኖረውም። በእኔ ውስጥ መልካም እየተገለጠ ያለውን፣ ቅድስና እየተገለጠ ያለውን፣ አመፅን መጥላት እየተገለጠ ያለውን፣ በመውደቅ በመነሳት ውስጥ ወደ ልጁ ስትራይቭ እያደረገ ያለውን እኔ አልኖረውም። ማን ነው የሚኖረው? ጻፉ። ማን ነው የሚኖረው? ክርስቶስ ግን በእኔ ይኖራል። not I but Christ lives in me። not I እኔ አይደለሁም። ክሬዲት አትወስዳትም። ዛሬ ብትፍጨረጨር ማለት ነው እገሌ መልካም ነው ተብሎ ሰው ማለትማ እሱ ነው የሰውነት ልክማ እገሌ ምናምን ብትባል የለም፣ ክሬዲት አትወስዳትም። ማን ነው በአንተ ውስጥ ክሬዲት የሚወስደው? ክሬዲት በአንተ ውስጥ የሚወስደው በአንተ ውስጥ እየኖረ ያለው ክርስቶስ ኢየሱስ ነው። በአንተ እየሰራ ያለው ጸጋው ነው። ዳስ ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ክርስቶስ ግን በእኔ ይኖራል። ለምን ትሻማለህ? ሄደህ ከእሱ ጋር ለምን ትከሻ ትገፋፋለህ? እኔም እኮ የሆነ ነገር ሳደርግ ነበር ባለፈው ነዳያንን የመመገብ ፕሮግራም ነበረ። እዛ ላይ እኮ ብር አዋጥቼ ሳበላቸው ነበር። ብሮዬ አንተ ውስጥ እሱ ባይኖርና በጸጋው ባይሰራ ከነሱ ላይ ትቀማለህ አይደለም? ልትመግባቸው ሰማይ ትቀማለህ ከነሱ ላይ አይደለም? ልታበላቸው ማለት ነው። ትሰርቃለህ። ሌባ ነው የምትሆነው። እሱ ነው በአንተ ውስጥ ያንን ስራ እየሰራ ያለው። አልብሼ ነበር። ሱቅ ትዘርፋለህ፣ ቡቲክ ማለት ነው። እሱ በአንተ ውስጥ ባይኖር፣ እሱ እየኖረ ባይሆን ቡቲኩን ሄደህ የምትሰርቀው አንተ ነህ። ሰጥቼ ነበር፣ እንድሰጥ የሰጠ እሱ ነው። እሱ በአንተ ውስጥ ያንን ባይሰራ የለም፣ ቀጥሎ የምታወራው ነገር የለም። ስለዚህ በቅድስናው ተካፋዮቹ እንድንሆን ወደዚህ ህይወት ጠርቶናል። እሱ ነው ለሽልማት ስትራይብ የሚያደርገን። ባይዞ ቅድም ጀስቲፊኬሽን ያዕቆብ በሚያወራው ሽልማት የሚባለው ነገር እንዳለ ሁሉ እዚህ ጋር ደግሞ ቅድስና ተብሎ እየተወራ ባለው ተካፋዮች እንድትሆኑ ተብሎ በተጠራው ምን አለ ማለት ነው? ሽልማት አለል አለል። የመጨረሻው መክበር ነው። በፊውቸርም ተቀምጧል፣ እሱ በፓስትም ተቀምጧል። ባይዞ ገና የሚሆን ተደርጎም ተቀምጧል። ኦልሬዲ እንደተደረገም ተቀምጧል። ለምሳሌ ሮሜ 8 ላይ ምን የሚል ነገር ተቀምጧል? ሮሜ 8 ላይ የጠራቸው እነሱን አጸደቃቸው፣ ያጸደቃቸው እነሱን ምን አላቸው? ያከብራቸዋል ነው አይደለም የሚለው? ምዕመናን ልድገምላችሁ፣ ኮሜንት ላይ እየጻፋችሁ
ያወቃቸው እነሱን ጠራቸው፣ የጠራቸው እነሱን ደግሞ ያጸደቃቸው፣ ያጸደቃቸው እነሱን ደግሞ ያከብራቸዋል። አከበራቸው፣ አከበራቸው። ኬስ ክሎዝድ ማለት ነው። ስለዚህ ከብረናል እያላችሁ ጻፏ። እኛ ነገ ምን ይሆን ምናምን እያለ የምንጨነቅ ሰዎች አይደለንም። ከብረናል በሏ። ታዲያ አከበራቸው ከተባለ እንደ አማኝ ምንድን ነው የምንለው? ከብረናል፣ ከብረናል። አየህ፣ ከብር ያለው ነው የሚባለው። ከብር ያለው ከብረናል፣ ከብር ያለው ሌላ ክብር። እኔ ይሄን ካረክ ነው የምትከብረው ማለት ነው ወይ? ዛሬ ከብር ያለው እንጂ ማረገው ለዛ ነው። የሆነ ዲፕረስድ ሆናለሁ ምናምን የሆነ ሳለ ሙዴ ለዋወጣል ምናምን ድንገት ሳስበው ለካ ከብር ያለው አሁን እዚህ ወንበር ላይ ነው ያለሁት። 4 ዓመት ከተገዛ የቆየ ወንበር ላይ ነው ያለሁት። ድንገት ለካ ሳስበው በላይ ከክርስቶስ ጋር ተቀምጣችኋል ይላል። ወዮ እዚህ ላይ ተቀምጬ ቅጭ ቅጭ ትላለች እቺ ነገር ምናምን አትመችም። አንዳንዶቹ በጣም ዘመናዊ ገዝተዋል። አማኒ መግዛት አለብህ ምናምን። ከዛ የሆነ ኩርሲ ወንበሮች አሉ ምናምን። በተለይ ቡና ስጠጣ ምናምን ከቀመጠ ለካ ድንገት ትዝ ሲለኝ እሱ ራስ ሆኖ ቀድሞ ገባና እዛ ከራሱ ጋር አስቀመጣችሁ የሚለውም ለካ አለ። እዚህ ሆነን እዛ ማለት ነው። የኛ ሰው በሰማይ አለ። የኛ ሰው በሰማይ አለ። እሱ ጋር ነን፣ ከሱ ጋር ነን። ለዚህ ነው ተስፋ መቁረጥ ማይችለው አንድ ክርስቲያን። ሰይጣን ትልቁ ዌፐን፣ ትልቁ መሳሪያው የተደረገለትን ያንን በሰማያዊ ስፍራ ያለውን እውቅና ያንን ቦታውን አንድ ሰው እንዳያቅ ካደረገ ነው ሰይጣን የሚሳካለት ወይ የሚሳካለት። እኔ ብዙ የጓደኞቼ ጋር አወራለሁ፣ እህቶችም አሉ እዚህ እያዩዋቸው ነውና ስናወራ ምን እላቸዋለሁ መሰላችሁ? እኔ እኮ ሰክሰስፉሊ ማዘን አልችልም እላቸዋለሁ። በተዋጣለት መልኩ ማዘን አልችልም እኔ እላቸዋለሁ። ምን ማለት እንደሆነ ነግራቸዋለሁ። ሰው በተሳካለት መልኩ ካለቀሰ እውነት እድለኛ ነው። አንዳንዴ ያው በሰውኛ ብቻ በተሳካለት መልኩ ማዘን ከቻለ በቃ ሙሉ አሁን አዝኛለሁ ወጥቶልኛል ምናምን ካለም ጥሩ ነው። ከተሳካለት እኔ ኢፌክቲቭሊ ማዘን ለምን ፕሬዘንትሊ ዲፕረስ እያደረገኝ ያለው ነገር አሁን ላይ እንዳጣሁት የማስበው ነገር በአካልም ነገ አገኘዋለሁ፣ ባላገኘውም እሱን የሚበልጥ ነገር ተዘጋጅቶ ይጠብቀኛል። መጽሐፍ ቅዱስ እንደነገረኝ ይሄኛው ወባና ጉንፋን የሚያሰቃየው ስጋዬ እንኳን የትንሣኤ አካል ቃል ተገብቶለታል። የትንሣኤ አካል ማለት ነው። ስጋዬ እንኳን ቃል የተገባለት ነው። ትንሣኤ ተስፋ ያለው ነው። የክብር ተስፋ ያለው ነው። አይደለም የኔ
ወዮ መጥቻለሁ ምዕመናን። አይ ኔትወርክ አይደለም ስልክ ገብቶ ነው። ግን ስልክ ገብቶ ነው። ግን ያው ምሳ ሰዓት ነው። ጀማው እየጠራኝ ነው። በዛ ላይ ዛሬ የአምኪ ነው። አንዳንድ ዘመዶቼ ቤት የጸሎት ፕሮግራም አለ። የአመቱ ሚኪ ነው ዛሬ። ያ መልካም እሺ፣ ለማሳጠር ልሞክር። ሚሚሻ አንቺ ጥያቄ የተመለሰ ይመስለኛል። ሶስቱ አስፔክቶች እነዚህ የእኛ አስተምሮ ናቸው። ቅድም አጋፔሲን እንደነበረው ድነናል ስንል ጀስቲፊኬሽንን እያወራን ያለ ነው። እየዳንን ነው ስንል ወይም ፕራክቲካሊ እየተገለጠ ነው ስንል ሳንቲፊኬሽን ኦር ቅድስናን ነው እያወራን ያለ ነው። ደን ፍጻሜውን ከብረናልና ያከብራቸዋል የሚሉ ሁለቱ አስፔክቶች ደግሞ በእግዚአብሔር ዘንድ ያለቀውና በእኛ ዘንድ ደግሞ ጉዞ ላይ ያለነውን ነገር ነው የሚናገረው። ያ ግን ከአንዱ መዳን የተነጠለ አይደለም። ወርዱን እኛ ሲጀመር የእናንተ ወርድ አይደለም። ድነናል፣ እየዳንን ነው፣ እንድናለን። በእኛ በኢቫንጀሊካል ሰርክል ውስጥ የሚወራ ቃል ነው። በኢቫንጀሊካል ሰርክል ውስጥ ከድሮ ጀምሮ የሚወራው እኛ ጋር ነው። ግን እኛ ያንን ስንጠቀምና ስናወራ የተነጣጠሉ መዳኖች ከአንዱ የሚለይበት፣ ከጀስቲፊኬሽን ሳንቲፊኬሽን የሚለይበት፣ ከሳንቲፊኬሽን ግሎሪፊኬሽን የሚለይበት ብለን የምናወራው አይደለም። ዲፋይን ልናደርግ የምንችልበት አለ ማለት ነው ራሱን ችሎ።